ኦማር ጥሩ ልጅ ነበር፣ ግን አንድ መጥፎ የሆነ ባህሪ ያለው ሰውን በጣም ያምናል። ሰዎችን ስለሚያውቃቸው ብቻ በደንብ የሚያውቃቸው ነበር የሚመስለው። ወደ ኋላ ለመመለስ እድሉ ቢኖረኝ ኖሮ ኦማርን እያንዳንዷ ክህደት በፍቅር ነው የምትጀምረው ብለው ነበር። እንኳን ደህና መጣ ጌታዬ። የኔ ስም ኢዜል ነው። እዚህ የመጣሁት ለበቀል ነው። ኢዜል ተመልከት፣ ማሳጅ ሰቀራላቸው። እንግባና እንጠቀም። ከራሳችን ላይ ትንሽ ጭንቀት እናራግፋለን እና በዛም ዘና እንላለን። ንገረኝ ቴፎ። እሺ ጌታዬ። ኢዜል ባይራክታር 32 ዓመቱ ነው። ያላገባ፣ የተወለደበት ቦታ ኢስታንቡል ነው። ምንም ዘመድ የለውም። ኢዜል ከ4 ዓመት በፊት ነው የመጣው። ከዛ ቀደም ማንም ሰው ስለሱ ሰምቶ አያውቅም። ሞንቴ ካርሎ፣ ቬጋስ፣ ቦኔስ አይረስ ቢያንስ 20 ትላልቅ ጨዋታዎች ላይ ተሳትፏል እና አብዛኞቹን አሸንፏል። በጥቂቶቹ ተሸንፏል። አንዳንድ ቦታዎች ብዙም ገንዘብ ሲበላ፣ ሌሎች ቦታዎች ደግሞ ትላልቅ ሰዎችን ረድቷል። የወንጀል ማደር አለው? የለውም። በአንዳቸውም የቁማር ቦታዎች ላይ ምንም አይነት የወንጀል መዝገብ የለውም። ፖሊስም አይቶት አያውቅም። ንጹህ ሰው ነው። እኔ አልተመቸኝም። በጣም ነጻብኝ። ቴፎ የኔ ወንድም አንዴ ይጠፋል፣ አንዴ ደግሞ ብቅ ይላል። ትላልቅ ጨዋታዎች ተጫውተው ከዛ ደብዘው ይጠፋል። ሀብቱ ከየት እንደመጣ ማንም አያውቅም። ስራውም ምን እንደሆነ ማንም አያውቅም። እሱም ካለው ነው። እዚህ ቁጥር ላይ ደውል። የፖሊስ ነው። ከፒሊደስ አሊ እንደሆነ ነገራቸው። ስለ ኢዜል ሁሉንም መረጃ እንደምፈልግ ጠይቃቸው። እሺ፣ ግን ምንድነው በትክክል ለማወቅ የምትፈልገው? እሱ ንገረኝ። ሁሉንም ነገር። እነዚህ ታላላቅ ተጫዋቾች ናቸው ቴፎ። እናም ሆቴሉ ላይ ወይ ህይወት ይዘሩበታል ወይ ደግሞ ያነዱታል። ከጠረጴዛቸው ላይ $1,000,000 የሚሆን ገንዘብ ነው የሚወጣው እና እሱን ገንዘብ ወደኛ እንዲገባ ነው የምፈልገው። ገባህ?
ትሰማኛለህ? እያንዳንዱ እንቅስቃሴው እንድትነግረኝ እፈልጋለሁ። ገባህ አይደል? የምጠረጥረው ነገር አለህ እንዴ? እዚህ ለምን ያህል ጊዜ ነው ያገለገልከው ቴፎ? ሳምንት? አሁን ገባኝ። ረዥም የሚጠበቅበት ጊዜ አለ። ሁሌም ተጠራጣሪ ሁን። ስራችን ሁሌም እሱ ነው። እንደነሱ ያሉ ሰዎቹን አውቃቸዋለሁ። ሚስጥረኛ ሆነው ይጫወታሉ፣ ግን ዋጋቸው እዚህ ግባ የሚባል አይደለም። ሁሉም አጭበርባሪዎች ናቸው፣ በዛ ላይ ሌቦች። ገባህ አይደል? ልክ ነህ ጌታዬ። እያንዳንዷ የሚያደርጋትን እንቅስቃሴ፣ ምን እንደሚመገብ፣ ከሴት ልጅ ምን እንደሚመቸው፣ የሚወደው የጣፋጭ አይነት፣ ግራኝ ነው ወይስ ቀኝ፣ የየትኛው ቡድን ደጋፊ ነው፣ ይሄ ሁሉ ሀብቱ ስኬት መጣ? ይሄ ሰውዬ ማን አባቱ ነው? ከዚህ ቀደምስ የት ነበር? ውጭ ሀገር? በአጠቃላይ ስናሳጥረው ኢዜል ባይራክታር ማን ነው? ቀስ ልጄ፣ ቀስ ቀስ። ወዴት እየሄደ ነው? ታላቅ ወንድሙን ሌላ ሰው ሳያገኘው በፊት ሊያገኘው ነው። ከ12 ዓመት በፊት ኦማር ከውትድርና ግዳጁ ተመለሰ እና አዲስ ሕይወት ሊመሰርት ነበር። የኔ ልጅ ልጄ አባዬ ፍቀድልኝ። ማየ ማየት ትችላለሽ? ሁለታችሁም ማለምን አንችኝም። ማየ ግን ማየት ትችላለች። ከአንተ በተሻለ አጥርታ ነው የምታየው። ልጄን ለማየት ምንም አይን አያስፈልገኝም። ከሺህ ሰዎች መሀል ያንተን ጠረን መለየት እችላለሁ። ልጄ ከሆነ መቼም ቢሆን አረሳህም ጠረንክን። ማየ እንዴት ነህ አባዬ? ፈጣሪ ይመስገን ደህና ነኝ ልጄ። ከውትድርና ተመለስክልኝ፣ ደስ አለኝ። ታዲያ ከኔ የተሻለ ደህና ማን ይኖራል? ምን? አባቴን እያወራሁት እኮ ነው። እያቸው እነሱም መጥተዋል። እነማን? ምን ነው ችግር አለ? ተው እባክህ፣ ሁሉም ሰው እዚህ ነው ያለው። ያለበለዚያ ወሬ ማውራት በጣም ነው ናፈቅሽኝ አይሳም። በናፍቆት ብዛት ላብድ ነው። ስሙ እስቲ መሳሳሙን አቁሙ። ስራዬን ትቼ እኮ ነው እዚህ የመጣሁት። አለቃ እስኪ ትንሽ እንነጋገር። ከዚህ በኋላ አለቃ እንዳትልህ። አሁን ትልቅ ሰው ነሽ። አሊ በቂ ነው። ተው እንጂ ወንድሜ፣ ራሴን እስክችል ድረስ ቢያንስ አለቃ እያልኩ ልጥራ። እሺ ካልክ። ምን ሌሊቱን በሙሉ ስጠጣ ነበር? መመለስህን አስመልክቼ ሳከብር ነበር። በድጋሚ ችግር ውስጥ ነው ያለው። አንተ ሄደህ ሳለ ትንሹ ጥንቅጥ ውስጥ ነበርኩኝ። ደግ አደረግ። አንተ እንድትሰበሰብ እንደምታደርገኝ ያውቃለሁ። አመሰግናለሁ። ሆቴል አንሳችሁ ወንድሜ።